ከሰሞኑ እንደ አዲስ ማነጋገራቸውን ቀጥለዋል። ፋኒና ሳምሪ እንደዚሁም እናታቸው ጂጂኪያ። እንደሚታወቀው እንግዲህ እነ ሳምሪ ከዚህ በፊት በግንኙነታቸው ዙሪያ የጂጂኪያ ጣልቃ ገብነት በጣም ከባድ እንደነበረ ሁላችሁም እነሱን የምታውቋቸው ታስታውሳላችሁ። ድጋሜ ይሄ ነገር እንግዲህ አገርሽቶ ጂጂኪያ ወደ ሚዲያ መጣ ሁለቱን ድጋሜ የመነጋገሪያ ርዕስ አድርጋ መቆየቷ ይታወቃል። በዚህ ደግሞ አስችሎት ዝም አላለም ነበረ እና ስለዚህ ወደ ሚዲያ መጥቶ በጣም በስፋት በሚባል ደረጃ የማስጠንቀቂያ አዘል ከዛም አልፎ እንግዲህ ለፖሊስ ጭምር እናመለክታለን በማለት በሚዲያ ላይ ወጥቶ በደንብ ተናግሯል። ይህንን ተከትለው እንግዲህ ብዙዎች አስተያየት ሲሰጡ ቆይተዋል። ጂጂን የሚደግፉ አሉ፣ እንደዚሁም ከነሳምሪ ጋር የነበሩ ብዙዎች ናቸው። የሆነ ሆኖ ግን በሁለቱ መሀል አሁን ያለው ግንኙነት በጣም ከመክረሩም የተነሳ በሁለቱ ሪሌሽንሺፕ መሃል ጣልቃ ስትገባ የነበረችው ጂጂኪያ ሌላ መወያ ርዕስ ደግሞ ይዛ ብቅ ብላለች። ይሄ ምንድነው? የሁለቱ መፋታት ጫፍ ላይ ስለደረሰ እኔን ምክንያት ለማድረግ ነው እንጂ ትዳራቸው አብቅቶለታል ስትል ተናግራለች ማለት ነው። ብዙ ሰዎችም እንግዲህ በዚህ ላይ ቪዲዮ እየሰሩበት አስተያየት እየሰጡበት ይገኛሉ። እናውቃለን፣ አዎ ልክ ነው፣ እሱ ቤትና መኪና ለራሱ ብቻውን ገዝቶ ከሪሌሽንሺፑ ራሱን ማግለል ይፈልጋል የሚሉም ጭምጭምታዎች አሉ። በዚህ መሀል ግን ሳምሪ እስካሁን ድረስ ወጥታ ምንም ያለችው ነገር የለም። እናቷን ሲተች የነበረውን ፋኒ ብቻውን ነበረ፣ እሷ አልታየችም በቪዲዮ ላይ። ምንም እንኳን ጂጂ አንቺ ከጀርባ አለሽ፣ አንቺ በያልሽውን ነው ወጥቶ እሱ የተናገረው ብትልም፣ ነገር ግን ደግሞ በተጨባጭ ሳምሪ ምንም ነገር እስካሁን ድረስ ያለችው ነገር የለም ማለት ነው። ለዚህም ደግሞ አብረው እየኖሩ አይደለም፣ ቪዲዮም አብረው እየሰሩ አይደለም፣ ከሚዲያም አብረው መታየት ከጀመሩ ትንሽ ሰንበትበት ብለዋል ቆይተዋል። ይሄ ደግሞ ሪሌሽንሺፓቸው ችግር ላይ እንደሆነ የሚያሳይ ነው ያሉ ብዙዎች እያወሩ ይገኛሉ። ነገር ግን ብዙ ጊዜ በዚህ በሶሻል ሚዲያ ላይ እንደዚህ አይነት አሉባልታዎች ሲናፈሱ ቀላል ይመስላል። ቀላል አይደለም። ምክንያቱም ባይሆን እንኳን ግንኙነታቸው እንደ ማንኛውም ሰው ሊታመም ይችላል፣ ችግር ሊገጥመው ይችላል። አይደለም እነሱ እኛ በአደባባይ የምናውቀው ብዙ ሚስጥር ችግር ያለበት ሪሌሽንሺፕ አይደለም። በድብቅ አልፎ አልፎ የሚታዩ አርቲስቶች እንኳን ብቅ ባሉበት ሰዓት ምን ያህል አዋራ አስነስቶ ያን ሪሌሽንሺፕ በሶሻል ሚዲያ ላይ ገደል እንደሚገባ ሁላችንም ተመልክተነዋል እና ስለዚህ እንደዚህ አይነት ግንኙነት ብዙዎች በመሰለኝ ብቻ የምንናገረው ነገር እነሱን በመደገፍም ይሁን በመንቀፍ አስተያየት የምንሰጠው ነገር ምናልባት ጫና ውስጥ ሊከታቸው ስለሚችል ከእንደዚህ አይነት ነገር መቆጠብ አለብን ብለን እናምናለን። ምናልባትም እረፍት ላይ ሊሆኑ ይችላሉ፣ ወጥተው እንደዚህ ነው ማለትም ላይፈልጉ ይችላሉ። ስለዚህ እሱን ለነሱ ብቻ እንተውና ነገር ግን ደግሞ እርግጠኛ ሆነን ተፋተዋል፣ ቀለበት አላረገችም፣ ቀለበት እጁ ላይ አይታይም፣ ብቻውን ቤት ገዝቷል፣ መኪና ገዝታለች፣ እንደዚህ አይነት ነገሮች ሰዎችን ወደ ፍቺ የሚያንደረድር ነገር ነው። ከዚህ በፊት እንግዲህ በሌሎች ላይ ስላየ ነው ማለት ነው። እናውቃለን። ሁለቱም በጣም ጠንካራ በጣም የሚገርሙ ልጆች ናቸው። እንደዛ አይነት ችግር ውስጥ አይደለም ዛሬ በትንሽ ነገር እየተነሱ ብዙ ቤቶች ሲፈርሱ አይተናልና የነሱ ፈተና ደግሞ ከባድ ነው። እንደምናየው እውነት ለመናገር ልጁ ምንም ሳይወደድ ማለት እንችላለን በቤተሰቦቿ በተለይ በጂጂኪያ በተደጋጋሚ እንግዲህ ሞራሉን የሚሰብር ነገር እየተናገረች እንኳን ምንም ሳይናገር ለ7 ዓመት ታግሶ እስከዛሬ ድረስ ዝም ያለ ልጅ ነው። ምንም እንኳን አሁን ወጥቶ ይበቃል፣ ከዚህ በላይ ልጆቼ እያደጉ ነው፣ እነሱም ያዩታል፣ ስለዚህ ቤተሰቦችንም አትስደቢ፣ ልጆችንም አትስደቢ፣ ከኛም ላይ እንግዲህ ራስሽን አግሊ ሲል እየተናገረው ማለት ነው። ይህንን ተናገረ ብለን ነገር ግን ችግር ገጥሟቸዋል ግንኙነታቸው ላይ ወይ ደግሞ እሱ ይህንን የተናገረው እነሱን ለማጋጨትና ልጅቷን ችግር ውስጥ ለመክተት ነው እንጂ ቀድሞ ተፋቷል የሚለው ወሬ አግባብነት ያለው አይመስለንም። ይሄ ዝም ብሎ ከአሉባልታ የሚያልፍ ቁም ነገር ነው ብለን እኛም መናገር የለብንም። ከዛ ይልቅ ሁለቱን መደገፍ አይዟችሁ ማለት እንጂ በየኮሜንቱ ላይ እየሄድን መሳደብና የማይሆኑ ኮሜንቶችን ከመስጠት እንታቀብ። ምክንያቱም ቃል ይሰብራል፣ ቃል ያድናል፣ ይጠግናል ነው የሚባለውና መልካም ነገር ብንመኝላቸው፣ ችግር ላይ ናቸው ብለን የምናስብ ሰዎች ካለን የምናውቃቸው ሰዎች ካለን ደግሞ ችግራቸውን እንዲፈቱ የምናግዘውን ነገር ማገዝ ነው ያለብን እንጂ ማባባስና ነገሩን እንዳይሆን ማድረግ ትክክል ነው ብለን አናምንም። ጂጂኪያን ብትሆኝ እንግዲህ ይሄ በጣም ብዙ ጊዜ እኔም ተናግሬዋለሁ። ከአንድ እናት የማይጠበቅ
በጣም ከባድ የሆነ እናት እንግዲህ ለልጆቿ ስትኖር እንጂ ከልጆቿ ብዙ ስትጠብቅ ብዙም አናይም። ሁላችንም መቼስ በሴት ነው ወደዚህ ምድር በሴት አማካኝነት ነው የመጣ ነው። ሁላችንም እናት አለን። አባታችንን ላናውቅ እንችላለን፣ እናታችን ግን እናውቃለን ይላሉ ብዙዎች። ይሄ እንደ አባባልም እንደ ሀገራችንና ስለዚህ የእናቶችን ድርሻ ብቻ ብትወጪ እንደው ቢበቃሽ። ገንዘብ ለመስራትም ከሆነ በመልካም ነገር መሰራት፣ በማሞገስ በማወደስ እኮ በደንብ መልካም በመሆን ሊሰራ ይችላል። በጣም መልካም ሰዎች፣ ጥሩ ነገር የሚያደርጉ ሰዎች ሀብታም እየሆኑ አይደለ? ሰዎችም እየረዷቸው በሶሻል ሚዲያ እንኳን እየታወቁ ያሉ ሰዎች አሉ በዚህኛው መንገድ። ስለዚህ እንዴት ቤተሰብን የሚያህል ልጅን የሚያህል ትልቅ ስጦታ ወደ ሚዲያ ላይ ይዞ መጥቶ በእንደዚህ አይነት መንገድ ማዋረድ፣ በእንደዚህ አይነት መንገድ መተቸት ምን አይነት የሞራል ልዕልና ቢኖራት እንደሆነ እኔ በጣም ነው ሁልጊዜ የምገረመውና እንደው ጂጂን የምታውቋት ሰዎች ካላችሁ እንደው በአካባቢዋ እንደው ብታዋሯት ቁጭ ብላችሁ እንደው ማውራት ከቻለች እንደው ሚዲያ ላይ ስትመጣ ነው ወይስ በኖርማሊ ሴትይቷ አወራሯም እንደዚህ ነው? እስኪ እንደው እኔ ይሄንን ነገር በጣም ማወቅ ፈልጋለሁና የምታውቋት ሰዎች ካላችሁ ኮሜንት ላይ ብትሰጡኝ ደስ ይለኛል። ኮሜንት ብታደርጉ ጭምር። አንድ ሰው እንዴት በዚህ ልክ የራሱን ልጅ ሊተች ይችላል? ሰው ናቸው። ሰው እኮ ስህተት ሊሰራ ይችላል። እሷ እንደምትናገረው ምናልባት ተሸውዳ ወይ ደግሞ ፍቅር አታሏት ያለ እናቷ ያለ ጂጂ ፍቃድ እንግዲህ ሳምሪም ልጁን ልታውቀው ልትጠብሰው ትችላለች። ይህን ያህል ዓመት ሙሉ እንዴት ሰው ሲነዛነዝ ይኖራል? ይሄ በጣም እኮ የሚገርም ምን አይነት ጥላቻ ምን አይነት እንደው ጉዳት ቢደርስባት ነው ጂጂ። ስለዚህ እንደው የምታውቋት ሰዎች ካላችሁ በአካል እንደው እንደዚህ የምር በአካል እንደዚህ አይነት ነች ወይስ ሶሻል ሚዲያ ላይ ስትመጣ ሆን ብላ ለገንዘብ ለመስሪያነትና ከዚህ የተሻለ አይዲያ ስለሌላት ነው ይህን የምታረገው የሚለውን ነገር ማወቅ እፈልጋለሁ እኔ በግሌ ማለት ነው። እንግዲህ ከዛ በተረፈ ብዙዎች በተለይ እንደ መተዳደሪያም ሆኖ በቲክቶክ ላይ እንደዚሁም በዩቲዩብ ላይ ብዙ የሚሰሩ ሰዎች ብዙ ሰዎችን ርዕስ አድርገው የሚነጋገሩ ሰዎች አሉ። ስለዚህ መናገሩ አይከፋም። ታዋቂ ሰዎች ላይ ብዙ ጊዜ ቪዲዮ ሊሰራ ይችላል። ስለ ሰዎች ብዙ ወሬዎች ሊወሩ ይችላሉ። ነገር ግን ደግሞ እንደው መልካሙን ነገር ብናመዝንና ወደሚያቀራርብ ወደሚያስታርቅ ነገር አስተያየታችንን ብናደርግ መልካም ነው ብዬ እላለሁ። ካልሆነ ግን የሚያጣላ የሚያራርቅ ትንሽም ቁርሾ ሲኖር ያንን ነገር በማባባስ እሱን የደገፈ እሷን የነቀፈ ወይንም ደግሞ በተቃራኒው የሆነ ነገር ለሁለቱም አይበጅም፣ አይጠቅምም። ነገኛ አብረናቸው በየግል እንኳን ቢኖሩ አንችልም እና ለልጆቻቸውም ወላጅ ልንሆን አንችልም። ስለዚህ በማያገባን ነገር እየገባን የሰው ሕይወት ባንበጠብጥ መልካም ነው የሚል መልእክት አለኝ። አድማጭ ተመልካቾቻችን ሰብስክራይብ፣ ላይክ በማድረግ እንድታበረታቱኝ ይፈልጋለሁ። ኮሜንት ማድረግ ትችላላችሁ። ሀሳብ መስጠትም እንደዚሁ። መልካም ቆይታ